ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ የአማርኛ ፊደላት ቃላት ምስረታ የሚል ነው ይዤላችሁ የመጣው። በደንብ አድርጋችሁ እናንተ ተከታተሉ። ይሄን ያነብላችኋለሁ። የአማርኛ ፊደላት የምንላቸው ፊደላቱን ከላይ ጽፌያቸዋለሁ። እዚህ ፊት ለፊት የምታዩቸው እነዚህ የአማርኛ ፊደላት የመጀመሪያዎቹ ናቸው። የመጀመሪያዎቹ ከዚህ ቀጥዬ ደግሞ እንግዲህ በእያንዳንዳቸው ምን አይነት ቃላት እንደመሰረቱኝ አነብላችኋለሁ ማለት ነው። እነዚህ የአማርኛ ፊደላት የመጀመሪያዎቹ ናቸው። እንግዲህ መ ሰ ሰ ቀ ተ እንግዲህ እነዚህ ፊደላት የአማርኛ ፊደላት የመጀመሪያዎቹ ናቸው የምታዩቸው። በእነዚህ ደግሞ በእያንዳንዳቸው ቃላት መስርቼን ይዤላችሁ የቀረቡ እንግዲህ በመ ምን አይነት ቃላት እንደመሰረቱ፣ በሰ ምን አይነት ቃላት እንደመሰረቱ፣ በቀ ምን አይነት ቃላት እንደመሰረቱ፣ በተ ምን አይነት ቃላት እንደመሰረት በደንብ አድርጋችሁ እናንተ ተከታተሉ። እኔ ያነብላችኋለሁ። እንግዲህ ወደ ትምህርታችሁ ወደ ቪዲዮ በደንብ አድርጋችሁ ተከታተሉ። እንግዲህ በመ የመሰረቷቸው ላሳያችሁ። መሬት ይላል ባንድ ላይ ስናነበው መሬት። እንግዲህ እዚህ ጋር የምናያት የመጀመሪያ ፊደል ናት። ደግሞ የረ ቤተሰብ ሆና አምስተኛ የምናገኛት ማለት ነው። ደግሞ የተ ቤተሰብ ሆና ስድስተኛ የምናገኛት መሬት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና መለሰ ይላል ባንድ ላይ ስናነበው መለሰ። እንግዲህ እነዚህ ፊደላት የመጀመሪያ ፊደላት ናቸው። ከዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። ለ የመጀመሪያ ፊደል፣ ሰ ደግሞ እዚህ ጋር የምናያት ወደ ቀጣዩ አሳያችኋለሁ። ሰ የመጀመሪያ ፊደል ናት ማለት ነው። መለሰ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና መዝሙር ይላል ባንድ ላይ ስናነበው መዝሙር። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። እዚህ ደግሞ የዘ ቤተሰብ ሆና ስድስተኛ የምናገኛት ሙ ደግሞ የመ ቤተሰብ እዚህ ጋር የመጀመሪያዋ መናት፣ እዚያ ሁለተኛዋ ደግሞ ሙ ትባላለች። ከዛ ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። በአጠቃላይ ስናነበው መዝሙር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና መፈለግ ይላል ባንድ ላይ ስናነበው መፈለግ። እንግዲህ እዚህ ጋር የምናያት የመጀመሪያ ፊደል ናት ብያቸዋለሁ። ፈ የመጀመሪያ ናት፣ ለ የመጀመሪያ ናት፣ ደግሞ የገ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። መፈለግ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና መሰረት ይላል ባንድ ላይ ስናነበው መሰረት። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ሰ ደግሞ የመጀመሪያ ፊደል ናት። ረ የመጀመሪያ ደግሞ የተ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። መሰረት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ መቶ ይላል ባንድ ላይ ስናነበው መቶ። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ቶ ደግሞ የተ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። መቶ የሚል ቃል እንመሰርታለን ማለት ነው። እንግዲህ በመ የመሰረቱላችሁ ፊደላት እንግዲህ እነዚህ ናቸው። ደግሞ ቀጣዮቹ በሰ የመሰረቷቸው ላሳያችሁ። እንግዲህ ሰ ትባላለች። ሰ እንግዲህ በሰ ደግሞ የመሰረቷቸው ላሳያችሁ። ሰላም ይላል ባንድ ላይ ስናነበው ሰላም። እንግዲህ ሰ እዚህ ጋር የምናያት የመጀመሪያ ፊደል ናት ብያቸዋለሁ። ላ ደግሞ የለ ቤተሰብ ሆና አራተኛ የምናገኛት፣ ም ደግሞ የመ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ሰላም የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና ሰለጠነ ይላል ባንድ ላይ ስናነበው ሰለጠነ። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ለመጀመሪያ ናት፣ የመጀመሪያ ናት፣ ደግሞ የመጀመሪያ ፊደሎች ናቸው ማለት ነው። ሰለጠነ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና
ነ ሰከነ ይላል። በአንድ ላይ ስናነበው ሰከነ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ከደግሞ እንግዲህ የመጀመሪያ ፊደል ናት፣ የመጀመሪያ ናት። ሰከነ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ሰበረ ሰበረ ይላል። እንግዲህ በአንድ ላይ ስናነበው ሰበረ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። በየመጀመሪያ ናት፣ የመጀመሪያ ናት። ሰበረ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ሰደደ ይላል። በአንድ ላይ ስናነበው ሰደደ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። እንግዲህ ደደ ደግሞ እነዚህ የመጀመሪያ ፊደሎች ናቸው ማለት ነው። ሰደደ የሚል ቃል እንመሰርትባቸዋለን ማለት ነው። ወደ ቀጣይ ስንሄድ እንግዲህ ሰመረ ይላል። ሰመረ እንግዲህ የመጀመሪያ ፊደል እዚህ ጋር የምናገኛት ናት ብያቸዋለሁ። እዚህ ጋር የምናገኛት ናት ማለት ነው። የመጀመሪያ ፊደል የመጀመሪያ ናት ማለት ነው። ሰመረ የሚል ቃል እንመሰርታለን ማለት ነው። እንግዲህ ደግሞ እንዳሳያችሁ አሁን እነዚህ በሰ የመሰረቷቸውን ያሳየኋችሁ፣ በቀ ደግሞ የመሰረቷቸውን ላሳያችሁ። እንዴት ቀ ትባላለች። ቀ በቀ ደግሞ የመሰረቷቸውን ላሳያችሁ። ቀበሌ ቀበሌ ይላል። በአንድ ላይ ስናነበው ቀበሌ እንግዲህ ቀ የመጀመሪያ ፊደል እዚህ ጋር የምናያት ናት፣ እዚህ ጋር ያየናት ናት ማለት ነው። በደግሞ የመጀመሪያ ላይ ደግሞ የለቤተሰብ ሆና አምስተኛ የምናገኛት ፊደል ናት ማለት ነው። ቀበሌ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቀበሮ ቀበሮ ይላል። በአንድ ላይ ስናነበው ቀበሮ እንግዲህ ቀ እዚህ ጋር የምናገኛት የመጀመሪያ ፊደል ናት። በደግሞ የመጀመሪያ ነው። ሮ ደግሞ የረ ቤተሰብ ሆና ሰባተኛ የምናገኛት ማለት ነው። ቀበሮ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ቀላል ሌላ እንግዲህ እንደምታዩት ቀላል እንግዲህ ቀ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። እና ደግሞ የለቤተሰብ ሆና አራተኛ ደግሞ የለቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ቀላል የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ቀየረ ይላል። በአንድ ላይ ስናነበው ቀየረ እንግዲህ ቀ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት፣ የመጀመሪያ ናት ማለት ነው። ቀየረ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና ቀደመ ይላል። በአንድ ላይ ስናነበው ቀደመ እንግዲህ ቀ እዚህ ጋር የምናያት የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት፣ የመጀመሪያ ናት። እዚህ ጋር ያየናት ማለት ነው። ወደ ቀጣዩ ስንሄድ እንደገና ቀጥታ ይላል። እንግዲህ እንደምታዩት ቀጥታ ቀ እንግዲህ እዚህ ጋር ያየናት የመጀመሪያ ፊደል ናት ብያቸዋለሁ። ጥ ደግሞ የጠ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ደግሞ የጠ ቤተሰብ እዚህ ጋር የምናገኘው የጠ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ቀጥታ የሚል ቃል ይመሰርትልናል ማለት ነው። በጣም አሪፍ። ወደ ቀጣዩ ፊደል እንግዲህ ስንሄድ ደግሞ እዚህ ጋር የምናገኛት ተ ናት። እንግዲህ በተ ደግሞ የመሰረትኳቸው ላሳያችሁ። በተ ተማሪ ይላል። እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ማለት ደግሞ የመቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። አራተኛ የምናገኛት ደግሞ የረ ቤተሰብ ሆና ሶስተኛ የምናገኛት ማለት ነው። ተማሪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ተቋም ይላል። እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ማለት ነው። ቋ ደግሞ የቀ ቤተሰብ ሆና ስምንተኛ የምናገኛት ዲቃላ ሆሄ የምንላት ናት ማለት ነው። ደግሞ የመቤተሰብ ሆና ስድስተኛ ላይ የምናገኛት ማለት ነው። የመቤተሰብ ስድስተኛ የምናገኛት ናት ማለት ነው። ወደ ቀጣይ ስንሄድ ተስፋ ይላል። በአንድ ላይ ስናነበው ተስፋ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ደግሞ የሰቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ደግሞ የፈ ቤተሰብ ሆና አራተኛ የምናገኘው ተስፋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ተገቢ ይላል። በአንድ ላይ ስናነበው ተገቢ እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ነው። ደግሞ የበቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ተገቢ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ተከለ ይላል። እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት። ከየመጀመሪያ ናት ለየመጀመሪያ ፊደል ናት ማለት ተከለ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና
ተፈጥሮ ይላል ባንድ ላይ ስናነበው ተፈጥሮ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ፈ ደግሞ የመጀመሪያ ናት። ደግሞ የጠ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ሮ ደግሞ የረ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። ተፈጥሮ የሚል ቃል እንመሰርታለን ማለት ነው። እንግዲህ እንዳያችኋቸው በእያንዳንዳቸው በመና በሰ በቀ በተ የመሰረትኳቸው ቃላት እነዚህ ነበሩ። በእያንዳንዳቸው ማለት ነው የመሰረትኳቸው እነዚህ ነበሩ። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።